እዚህ ጋር ደግሞ ሌላ ሽርጉድ ሌላ ዝግጅት የሙዚዎቹ ሽርጉድ ተጀምሯል ትላላችሁ እንዴ? ሎንግ ታይም ሙቤ ከጠፋበት ዛሬ ብቅ ብሏል። የጥንቱ የጧቱ በሚለው ማለት ነው ጓደኝነታቸው ውዶቼ። ዛሬ ቅማምዬ አልመጣችም፣ ነገር ግን አማቻችን መጥቷል። በሙቤ ቤት ነው የመጣው። እንግዲህ ቅማምዬ ምን ቦታ እንዳለች ግን እዛው ያልነበረችበት ቦታ ይመስለኛል። ውሰደንም ሲሉት እምቢም ብሏል ማለት ነው ብሩኬ። ነገር ግን እኔ በጣም ያሳቁኝ ነገሮች አሉ። ቤተሰብ አላሳቃችሁም? በቁምጣ የሱፍ ድራብ እና ከረባት ሁለቱም ኮሜዲ ሆነው ነው የመጡልን፣ ሙፍታና ሙቤ ማለት ነው። አረ ይመቻችሁ። እኔ ፈታ ነው ያደረጋችሁኝ እግዚአብሔርን። ያው ቅማምዬ ብትኖርበት አስባችሁታል አረካተውን። ብሩኬ ደግሞ በድጋሚ እንደዛ እንደሱ እንደለበሱት ቢለብስ ትላላችሁ። ግን ዋው አሸብርቀዋል። ያም ሆኖ ግን በጣም ነው ያሸበረቁት። እኔ እኮ የሙፍታ እኮ ነው ሙፍታ ያራድዬ ልጅ ቁምጣውን ከታች ገጭ አድርጎ ለብሶ የሱፉን ድራብ ከላይ አድርጎ ከዛ ከረባቷን አስቀምጣ ምርጥ ኮሜዲ ሆኖ ነው የመጣው። ሙቤም እንደዛው ማለት ነው። ዋው ደስ ይላል። ለማንኛውም አረ ሙቤው አረ ሙዚው ድሃ ነው ሽቶው ውሃ ነው የሚለው ሙዚቃ ከመዘፈኑ በፊት የሽቶውን ቴስት ለብሩኬ በቅድሚያ አምጥቶ አስቀምሷል ማለት ነው። መቅመስ ነው ቴስት ማድረግ መቅመስ ነው እንዲህ ውዶቼ። ሽታ ማሽተት ምንድን ነው? ማሽተት ጣዕም መቅመስ ነው ምንድን ነው የሚባለው? አሁን የሆነ ሽቶ ታሸታላችሁ፣ ማሽተት ነው ማሽተት። በቃ መቅመስና ማሽተት ይለያያል። አዎ በቃ የሽቶውን አምጥቶ ያው ረእቶበታል ማለት ነው ለብሩኬ። እንግዲህ ምን መሰላችሁ ስሜ ከሚጠፋ የወለደሁት ይጥፋ ያላል ያገሬ ሰው ሲተርት ማለት ነው። እና ሙቤም ስሜ ከሚጠፋ የወለደው ይጥፋ ብሎ ቀደም ብሎ ሽቶውን ይዞ መጥቶ ለብሩኬ ቴስት አቅምሷል ማለት ነው። አስባችሁታል? ዋው! አረ ሙዚያውን ከርፋፋ በለው ባካፋ። ዳግም ይሄን ቁምጣና ጃኬቱን ደርባችሁት ከመጣችሁት ደግሞ ሙቤና እንትና ሙፍታ የሙዚየውን ከርፋፋ በለው ባካፋ ይባላል። ልጅቷን በስነ ስርዓት ካልያዛችሁ፣ ካላዘላችሁ፣ ካልተሸከማችሁ ይሄ የኛ ሀገር ባህል ዘፈን ነው። አላቅም የሌላ ቦታ ይዘፈን አይዘፈን አላቅም። የተገዛው ሽቶ በደንብ የማይሸት ጥሩ ሽታ ከሌለው ሙዚየው ድሃ ነው ሽቶ ውሃ ነው ይባላል ሲዘፈን በእኛ ሀገር። ከዛ ደግሞ በስነ ስርዓት ደግሞ ልጅቷን ካልታቀፈ ደክሞኛል ተሸከመኝ በእግሬ አልሄድም ምናምን እንደዚህ ብጥስጥስ ካለች የሀብታም ልጅ ከሆነች ማለት ነው እንደዛ ጭምልቅልቅልቅ ነው የምትለው በእኛ ሀገር ማለት ነው። በእኛ ሀገር ነው የምነግራችሁ። ከዛ ሙዚየው ከኋላ ቅርፍፍ የሚል ለዛውም አንደኛ ሙዚየ ተደርጎ ተመርጦ ቅርፍፍ የሚል ከሆነ ቶሎ የማይራመድ ከሆነ አረ ሙዚየው ከርፋፋ የሙዚየውን ከርፋፋ በለው ባካፋ ይባላል። ሌላኛው ሙዚየ ይጠርገዋል ይመስለኛል እንደሚመስለኝ እርስ በራስ ይደባደባሉ። አንደኛ ሙዚየ ራሱ ድርሻ አለ፣ ሁለተኛም ሶስተኛም አራተኛም ሙዚየ የየራሳቸው ድርሻ አለ። የሚገዙት ጥሎሽም አንድ አይነት ጥሎሽ ነው እንዴ? እኩል የሚያዋጡ ራሱ አይመስለኝም። የጥሎሽ መግዣ አንደኛው ሙዚየ ነው የበለጠ ብር እንትን የሚያዋጣው ማለት ነው። የሚያወጣው አንደኛ ሙዚየ ነው የበለጠ ድርሻውን የሚወስደው ማለት ነው። እና ብዙ ነገር ነው የሚደረገው በገጠር። የሆነ ከረሚላ ይገዛል፣ ሽቶ ይገዛል። እኔ የሆነ አንድ ጊዜ ሰርግ ቤት ሄጄ ነበር ተጠርቼ አጎቴ ልጅ ስታገባ ሳህን ነየላት የኩት ዝርግ ሳህን። ይሄንን ውዶች አርጋችሁ አታቁም እንዳትዋሹ የገጠር ልጆች። ዝርግ ሳህን፣ ጎርጓዳ ሳህን ይሄ በዚህ በአረብ ሀገር ይሄ ሜላ የሚባለው ጎርጓዳ ነው በዚህ በአረበኛ ማለት ነው። እና ዝርግ ሳህን ገዝታችሁ ይዛችኋት ሄዳችሁ አታቁም? ያኔ 2 ብር ነው ተይዞ የሚገዛው 2 ብር ነው። እና እኔ ብርቅ ሆኖብኝ ያችን ሳህን በእንክብካቤን ያደረስኳትኝ። ብትወድቅ እኮ ትነሳለች፣ ፕላስቲክ ናት። ግን እኔ በስነ ስርዓት ተንከባክቤ በ10 ሳንቲም ፈስታል ነው አንጠልጥዬ ወስጄ ያደረስኩትኝ። ዛሬ 10 ሳንቲም ፈስታል ተከልክሏል አዲስ አበባ ላይ። ልንገራችሁ ብዬ ነው ደግሞ ስትሄዱ እንዳትረሱት፣ ህጉ አክብሩ ለማለት ያክል ነውና የ10 ሳንቲም ፈስታል ዋጋዋ
ብዙ አድርጋለች። ብዙ ባለውለታችን ናት እና ሙቤ ደግሞ ማለት ነው ይመችክ። የምሬን ነው። ፈታ ነው ያደረከን ከረጅም ጊዜ መተክ ወዲህ መተ ዛሬ ፈታ አድርገኛል። እኔ በበኩሌ ብዙ ነገሮች እንዳስታውስ አድርጎኛል ወደ ኋላ ማለት ነው። እና እኔ እናንተ ስንት ጊዜ ሰርግ ላይ ሄዳችሁ ታውቃላችሁ ውዶቼ? እኔ ገጠር ላይ አንድ ጊዜ ብቻ ነው ሰርግ ላይ የሄድኩትኝ። እሱም ያጎቴ ልጅ ጠርታኝ ነው የሄድኩትኝ። ያው አንድ ፕላስቲክ ሳህን ገዝቼ እየላት ሄጃለሁ። ፕላስቲክን ሳህን እንደቀላል አትዩት። ገጠር ላይ ከባድ ነገር ነው ውዶቼ። ሁሉም በደረጃው ዋጋ አለው ገጠር ላይ ማለት ነው። እና ይሄ ምናምን ነገር እንደቀላል ነገር እንዳታዩት፣ በጣም ትልቅ ነገር ነው። እና ያው እኔ ሳገባ ደግሞ ከጠሯት ምን ይዛልኝ እንደምትመጣ አላውቅም። ያው ሀገር ውስጥ ከሆነች ሴትዮ ልጅቷ እና የቅማምዬ ሰርግና የብሩክ ሰርግ ተቃርቧል ማለት ነው። እንደዚህ ሙዚዎቹ ሽር ጉድ ብለው ከመጡ ማለት ነው። ለማንኛውም ደስ ብሎኛል። እኔ ፈታ ነው ያልኩትኝ። ፈታ በሉልን ሁሌ ማለት ፈልጋለሁ። ቅማምዬም በነገራችን ላይ ብሩኬ እኔ በጣም ዛሬ በጣም በቃ የሆነ ከቃል በላይ ነው እኔ በቃ ያኮራኝ። ለምን እንደው ታውቃላችሁ? አሁን ትናንትና ተኦዲየንስ የሆነ ምክር አገልግሎት ተሰጥቶታል። ያንን ምክር ራሱ ሰምቶ እግዚአብሔርን እና በጣም ነው እንትና ያለው። እኔ ምክራችሁንም ሰምቻለሁኝ ልክ ናችሁ ምናምን ብሎ በዛሬው ቪዲዮ ላይ ተናግሯል። እና ቴንኪው በቃ እንደዚህ መረዳዳት ሲኖር ችግሩን በቀላሉ መፍታት ይቻላል ማለት ነው። መደማመጥ ሲኖር ምናምን ነገር እና በቃ እንደዚህ ነው መሆን ያለበት። ጥላት ራሱ እናንተ ጋር ሊጠጋ አይችልም። እንደዛ አንድነት በጣም ነው ደስ የሚለው። በተለይ ደግሞ ሙፍታ ስለመጣ እኔ በጣም ደስ ብሎኛል። የኔ የዋህ ማለት ነው። በርታ፣ ከኢትዮብ ላይ ደግሞ አትጥፋ። እንደዚህ ብቅ በሉ ብሩኬ እንደዛ አብሮነታችሁን ምናምን ነገር በደንብ አዳብሩት። የድሮውን ማለት ነው የበፊቱን እንደዛ አብራችሁ አንድ ቢሆን ብቅ በሉልን። ሙቪም አትጥፋ ምናምን ነገር ቻናልህ ላይ ብቅ በል። 1 ወር ሆኖታል ሳየው ማለት ነው ቻናሉ ላይ ከገባ በ1 ወር